ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን ደግሞ ዩኒት 5ን እንጀምራለን። ዩኒት 5 ምንድነው የሚለው አፍሪካ ሲንስ the 1500s ይላል። እንግዲህ አፍሪካ ከ15ኛ ወይም ደግሞ ከ1500ዎቹ ጀምሮ ምን ይመስላል በአፍሪካ ወይም ሂስትሪያቸው ምንድነው የሚመስለው የሚለውን ነው የምናየው። በዚህ ቻፕተር ስር 3 ሜን ፖይንቶች ይኖሩናል ወይም ደግሞ ኮንተንቶች አሉ። አንደኛውና የመጀመሪያው በዛሬው ክላስ የምናየው ስሌቨሪ ኤንድ ዘ ስሌቭ ትሬድ የሚል ፖይንት አለን 5.1 ላይ። ስሌቨሪ እንግዲህ ስለ ባርነት እንዲሁም ስለ ስሌቭ ትሬድ ስንል ደግሞ የባሪያ ንግድ ምን ይመስላል፣ እንዴት ተጀመረ፣ በየትኞቹ ሀገሮች ነበር፣ ከየትኞቹ ሀገሮች ነው ባሪያዎች ተገዝተው ወደ የትኞቹ አካባቢዎች ነው የሚሸጡት ወይ ደግሞ ትራንስፖርት የሚሆኑት የሚለውን እናያለን በዚህኛው ቶፒካችን። ሁለተኛው ቶፒክ ኮሎኒያሊዝም ኢን አፍሪካን፣ ቅኝ ግዛት በአፍሪካ ውስጥ ምን ይመስላል፣ የትኞቹ ሀገሮች በየትኞቹ ኮሎናይዘሮች ወይ ደግሞ በየትኞቹ ቅኝ ገዢዎች ስር ነበሩ፣ በየትኞቹ ሀገራት ስር ነበሩ የሚለውን እናያለን በዚህኛው ቶፒካችን ስር። ሶስተኛውና በዚህ ቻፕተር ስር የመጨረሻው ቶፒክ ኢንዲፔንደንት አፍሪካን ስቴትስ ኤንድ ሙቭስ ቱዋርድ ኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን የሚል ቶፒክ ይኖረናል ማለት ነው። እነዚህ 3 ቶፒኮች በዚህኛው ቻፕተር ስር የምናያቸው ሜን ኮንተንትስ ኦፍ ዘ ቶፒክ ናቸው ማለት ነው። በዛሬው ቪዲዮአችን ስሌቨሪ ኤንድ ዘ ስሌቭ ትሬድ የሚለውን እናያለን። ስሌቨሪ ስንል እንግዲህ ባርነት ማለታችን ነው። ዘ ስሌቭ ትሬድ ስንል ደግሞ የባሪያ ንግድ ማለታችን ነው። ስለዚህ ባርነት በራሱ ወይም ስሌቨሪ ምንድን ነው? ስሌቭ ራሱ ወይም ባሪያ የምንላቸው ምን አይነት ሰዎች ናቸው ወይ ደግሞ ምንድን ናቸው? ስሌቭ ትሬድ የባሪያ ንግድ ማለትስ ምንድን ነው የሚለውን እናያለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ እያልን ወደ መጀመሪያው ርዕሳችን ወስዳችኋለሁ። ስለዚህ በዛሬው ክላስ የምናየው ስሌቨሪ ኤንድ ዘ ስሌቭ ትሬድ የሚለውን ይሆናል። ቅድም እንዳልኳችሁ ስሌቭ ኢዝ ኤ ሂውማን ቢንግ ሁ ኢዝ ዘ ፕሮፐርቲ ኦፍ አናዘር ፐርሰን። እንግዲህ ባሪያ ስንል ምንድን ነው? ዋት ስሌቨሪ ኤንድ ስሌቭ ትሬድ የሚለውን ነው የምናየው መጀመሪያ ላይ። ስሌቭ ኢዝ ኤ ሂውማን ቢንግ ሁ ኢዝ ዘ ፕሮፐርቲ ኦፍ አናዘር ፐርሰን። እንግዲህ ባሪያ ወይም ስሌቭ ስንል ኢትስ ሂውማን ቢንግ ሰዎች ናቸው ወይም ሰው ነው ስሌቭ የምንለው። ኢትስ ኤ ፕሮፐርቲ ኦፍ አናዘር ፐርሰን፣ ነገር ግን ይሄ ሰው የሌላ ሰው ፕሮፐርቲ የሌላ ሰው ንብረት የሆነ ሰው ነው ስሌቭ የምንለው ነው። ስለዚህ ባጭሩ ስናይ ስሌቭ ኢዝ ኤ ሂውማን ቢንግ ሁ ኢዝ ዘ ፕሮፐርቲ ኦፍ አናዘር ፐርሰን ኦር አናዘር ሂውማን ቢንግ ማለት ነው። ስለዚህ ባሪያ ስንል ሰው ነው፣ ነገር ግን የሌላ ሰው ንብረት የሆነ ሰው ነው ማለት ነው። when Africans were captured, sold and shipped to the new world። እንግዲህ ስለ ባርነት ሲነሳ በዋናነት አፍሪካውያኖች ናቸው ወደ ሌላ አካባቢ የሚሸጡ የነበሩት ማለት ነው። ስለዚህ when Africans were captured፣ አፍሪካውያኖች መጀመሪያ ላይ ምን ይደረጉ ነበረ? ካፕቹር ይደረጉ ይያዙ ነበረ። ከተያዙ በኋላ ሶል ይደረጋሉ፣ ይሸጣሉ። ከተሸጡ በኋላ ደግሞ ወደ ኒው ወርልድ ወደ አሜሪካ ወደምንላት አህጉር ወይም ወደዛ ወደ ሰፋፊ ፕላንቴሽን ወደ ነበረበት ኤሪያ ላይ ምን ይደረጋሉ? ሺፕድ ይደረጋሉ ወይ ደግሞ ይጓጓዙ ነበር በመርከብ በጀልባ ወደዛ ወደ ኒው ወርልድ ወደ አሜሪካ ይጓጓዙ ወይ ደግሞ ወደዛ እንዲወሰዱ ይደረግ ነበር ነው። they were enslaved for their entire lives, their children also enslaved። ስለዚህ እነዚህ አፍሪካኖች ተይዘው ከተሸጡና ወደዛ ከተጓጓዙ በኋላ እድሜ ልካቸውን ወይ ደግሞ በህይወት ዘመናቸው ሁሉ ኢንስሌቭድ ሆነው ይቆዩ ነበረ፣ ወይም በባርነት የተያዙ ወይም አገልጋዮች ሆኑ ነበር። እነሱ ብቻ ሳይሆን their children also enslaved፣ ልጆቻቸውም ጭምር ምንድናቸው? በባርነት የሚያዙ ወይም እነዛ አገልጋይ ሆነው የሚቀሩ ነበሩ ማለት ነው። ስሌቭ ትሬድ ስንል ስሌቭ ትሬድ is the capturing, selling and buying of enslaved person። ስለዚህ የባሪያ ንግድ ወይም ስሌቭ ትሬድ ስንል ካፕቸሪንግ ሴሊንግ ኤንድ ባይንግ ኦፍ ኢንስሌቭድ ፐርሰን ነው። ስለዚህ እነዚህ የተያዙ ወይ ደግሞ በባርነት የተያዙ ሰዎችን ወይም ባሪያዎችን ካፕቹር ማድረግ፣ መያዝ፣ ሴሊንግ መሸጥ እና ባይንግ ወይ ደግሞ መግዛት የሚለውን ነው የሚያሳየን ስሌቭ ትሬድ ወይም የባሪያ ንግድ ስንል። የባሪያ ንግድ ስንል ባሪያዎችን መያዝ፣ መሸጥና መግዛት የሚያጠቃልል ነው ስሌቭ ትሬድ ወይም የባሪያ ንግድ የምንለው ማለት ነው። እዚህ ጋር ፒክቸሩ ላይ እንደምታዩት አፍሪካን ስሌቭስ ናቸው ወይም አፍሪካውያን ባሪዎች ናቸው ወደ አሜሪካ ወደ ኒው ወርልድ የሚሸጡ ማለት ነው። በዚህ መንገድ ነበር ተይዘው የሚሄዱት ማለት ነው። ካፕቹር ይደረጋሉ፣ ዜን ሶልድ ይደረጋሉ ለኮሎናይዘሮች ወይ ደግሞ ላርጅ ፕላንቴሽን ለነበራቸው
አውሮፓውያኖች ለነሱ ይሸጣሉ፣ ሰው ሊደረጋሉ። ዜን በኋላ በምናየው መልኩ ደግሞ ወደ በአትላንቲክ ውቅያኖስን አቋርጠው ወደ አሜሪካ፣ ወደ አውሮፓ ይጓዙ ነበር ማለት ነው። ልክ በዚህ ባበሉት መንገድ አንድ ላይ ታስረው የሰው ልጅ እስከማይመስሉ ድረስ በዚህ መንገድ ይጓጓዙ ነበር ነው። ሌላኛው ፖይንታችን በዚህ ቶፒክ ስር አክተርስ ኦፍ ስሌቭ ትሬድ ነው። እንግዲህ በባሪያ ንግድ ውስጥ ሜን አክተርስ የሚባሉት ሀገሮች እነማን ነበሩ? ዊች ካንትሪስ ዌር ሜን አክተርስ ኢን አፍሪካን ስሌቭ ትሬድ፣ በአፍሪካ ውስጥ በነበረው የባሪያ ንግድ ውስጥ ዋነኛ ተዋናዮቹ ወይ ደግሞ ተሳታፊዎቹ ሀገራቶች እነማን ነበሩ የሚለው እነምናየው እዚህኛው ስር። አት ፈርስት the Portuguese and the Spanish were the main organizer of the trade። ስለዚህ መጀመሪያ ላይ የባሪያ ንግድ እንግዲህ በሰፊው በባሪያ ንግድ ስራ ላይ ሲሳተፉ የነበሩት ሁለት ሀገሮች ናቸው። በመጀመሪያ ላይ ፖርቹጌስ እና ስፓኒሽ የምንላቸው፣ ፖርቹጋል እና ስፔን የምንላቸው ሁለቱ የምዕራብ አውሮፓ ሀገሮች በዚህ በመጀመሪያ ደረጃ ወይ በዋናነት በስሌቭ ትሬድ ውስጥ ሲሳተፉ ነበር። But by the second half of the 17th century, the countries of Northwest Europe were involved። በኋላ ላይ በሂደት በ17ኛው ሴንቸሪ ሁለተኛ አጋማሽ ላይ ማለት ከ1650ዎቹ በኋላ ባለው ጊዜ ውስጥ ሌሎች የሰሜን ምዕራብ አውሮፓ ሀገሮችም የዚህ የባሪያ ንግድ ውስጥ ኢንቮልቭ ማድረግ ወይም መሳተፍ ጀመሩ ነው። During the 18th century, Britain was the foremost slave trading power, alongside the French, the Dutch, the Portuguese, and the Spanish። ስለዚህ በ18ኛው ሴንቸሪ አካባቢ ብሪቴን ወይ ደግሞ እንግሊዝ የምንላት ዋነኛ የባሪያ ንግድን ከሚያካሂዱት ሀገራቶች ውስጥ በዋናነት የምትጠቀስ ወይም ዋነኛ ሆነች ፎርመስ ስሌቭ ትሬዲንግ ፓወር። ይሄኛው ከማን ጎን ለጎን ወይም ከማን ጋር ነው? እነዚህ ከእንግሊዝ በተጨማሪ ሌሎች ሀገሮችም ነበሩ የስሌቭ ትሬድ 18ኛው ሴንቸሪ ላይ በጣም ሲያካሂዱ የነበሩት ታዋቂዎቹ ዋነኞቹ። አንዷ ፈረንሳይ ወይ ፍሬንች ናት፣ ፈረንሳይ አለች። ደች ኔዘርላንድ ወይም ሆላንድ የምንላት ሀገር ናት ደች የምንላት። ፖርቱጌስ ኤንድ ስፓኒሽ። ስለዚህ ፖርቱጋል፣ ስፔን፣ ፈረንሳይ፣ ደች፣ ብሪቴን እነዚህ በዋናነት the main actors of African slave trade የምንላቸው ካንትሪዎች ወይም ሀገራቶች ናቸው ማለት ነው። all of them had colonies in the new world። እነዚህ ከላይ የዘረዘርናቸው ሀገራቶች ወይም አክተሮቹ በስሌቭ ትሬድ ላይ ሲሳተፉ የነበሩት the main actors የምንላቸው እንደነ ፈረንሳይ፣ ደች ወይም ኔዘርላንድ፣ ስፔን፣ ፖርቹጋል፣ ብሪቴን የምንላቸው ሀገሮች ሁሉም ሀገራቶች በኒው ወርልድ ወይም በአሜሪካ ውስጥ ምን ነበራቸው? ኮሎኒ ነበራቸው። ማለት ላርጅ የሆነ ፕላንቴሽን የእርሻ ስራ የእርሻ መሬት ነበራቸው ነው በአሜሪካ ውስጥ ኒው ወርልድ የምንለው እሷ ናት። ስለዚህ ሁሉም ኮሎኒ ወይም ግዛት ነበራቸው አሜሪካ ውስጥ ማለት ነው። እስቲ አንድ ባንድ ናቸው። ፖርቹጋል ይላል so during the 14th and early 15th centuries። ስለዚህ በ14ኛው እና በ15ኛው ሴንቸሪ መጀመሪያ ላይ the plantation system for growing sugarcane had been developed in Mediterranean land in southern Spain and Portugal። ስለዚህ በ14ኛው ሴንቸሪ እና በ15ኛው ሴንቸሪ መጀመሪያ ላይ the plantation system for growing sugarcane had been developed in Mediterranean lands in southern Spain and Portugal። ስለዚህ በ14ኛው እና በ15ኛው ሴንቸሪ ላይ ወይም ክፍለ ዘመን ይሄ የሰፋፊ የእርሻ ስራ በዚህ በሰፋፊ ወይም ደግሞ በፕላንቴሽን ሲስተማቸው ላይ ሹገርኬን ወይም ደግሞ ሸንኮራ አገዳን ግሮ የማድረግ የማስፋፋት የማብቀል የማሳደግ ወይ ደግሞ ይሄንን የማምረት ሂደቱ ምንድነው በጣም ዲቨሎፕ ሆኖ ነበር። የት አካባቢዎች ነበረ ይሄ ፕላንቴሽን ኦፍ ሹገርኬን ይካሄድ የነበረው? በ14ኛው እና በ15ኛው ሴንቸሪ ሜዲትራኒያን አይዝላንድ የምንላቸው ወይ ደግሞ በሜዲትራኒያን ባህር አካባቢ በሚገኙ ደሴቶች ላይ እንዲሁም ሳውዘርን ስፔን በደቡባዊ የስፔን አካባቢዎች እና ፖርቹጋል ላይ የሹገር ኬን ወይም ደግሞ ሸንኮራ አገዳን የማምረት ሂደት በጣም በሰፊው ይሰራ ነበር በ14ኛው እና በ15ኛው ሴንቸሪ ላይ ማለት ነው። At the beginning, the slave labor for those plantation was drawn from North Africa and the slave of Southern Europe። ስለዚህ መጀመሪያ ላይ እነዚህ የሸንኮራ አገዳን የማምረቱ ሂደት በተጀመረበት ጊዜ በ14ኛው እና በ15ኛው ሴንቸሪ ላይ ይሄ የሸንኮራ አገዳ ምርት በሚያመርቱበት ጊዜ ስሌቮችን ወይም ባሪያዎችን ለዚህ በጣም ሰፋፊ ለሆነው የእርሻ ስራን የሸንኮራ አገዳ ምርትን ለማምረት ባሪያዎችን ወይም የሰው ኃይል የሚያገኙት ከየት ነበር? ከኖርዝ አፍሪካ ነበር፣ ከሰሜናዊ የአፍሪካ አካባቢ እንዲሁም ስሌቭስ ኦፍ ሳውዘርን ራሻ ከደቡባዊ የሩሲያ አካባቢዎች ባሪያዎችን ያገኙ ነበር፣ እንደ ፖርቹጋል እና ስፔኖች ማለት ነው። በተለይ ፖርቹጋሎች። ስፔን
Meanwhile, as Portuguese project traded with West Africans and sought an eastern route to India. ይሄ እንግዲህ ባለፈው ግሬት ጂኦግራፊካል ዲስከቨሪ ቻፕተር 4ን ስናይ ፖርቹጋሎች በተለያዩ አሳሾቻቸው አማካኝነት የተለያዩ ትሬድ ሩቶችን አግኝተው ነበር። አንደኛው ዌስት አፍሪካን አካባቢ በተለይ በአትላንቲክ ውቅያኖስ አካባቢ የሚገኙ ትሬድ ሩት አግኝተዋል። ሌላኛው ኢስተርን ሩት ቱ ኢንዲያ ወደ ህንድ የሚወስድ የንግድ መስመሮችን አግኝተው ነበረ የፖርቹጋል ኤክስፕሎረሮች ወይም ደግሞ አሳሾች ማለት ነው። Her neighbor Spain was opening up to transatlantic route to the American and the Caribbean. የፖርቹጋል ጎረቤት ሀገር ደግሞ ስፔን የትራንስአትላንቲክ ሩት የምንለው ወይ ደግሞ ከአሜሪካና ከካሪቢያን ጋር በአትላንቲክ ውቅያኖስ አማካኝነት ወይም በዚህ ውቅያኖስ ላይ ተጉዘው እንግዲህ አሜሪካን የምንላት አዲሷን ወይም ደግሞ ኒው ወርልድ እንዲሁም ካሪቢያን የካሪቢያን ደሴቶችን ጭምር የነዚህ የስፓኒሽ ኤክስፕሎረሮች አግኝተዋል። ስለዚህ ስፔኖችም በትራንስአትላንቲክ ላይ በአትላንቲክን ክሮስ አድርገው የተለያዩ የንግድ መስመሮችን ወደ አሜሪካና ወደ ካሪቢያን የሚወስዱ የንግድ መስመሮችን አግኝተዋል ማለት ነው። ስለዚህ ይሄኛው እንግዲህ ስፔን አሜሪካን ማግኘቷ የስፔን ኤክስፕሎረሮች እንዲሁም የፖርቹጋሎች ደግሞ ወደ ኢንዲያና ወደ ዌስት አፍሪካ የተለያዩ ትሬድ ሩቶችን ማግኘታቸው የንግድ መስመሮች መገኘታቸው እንግዲህ ከተለያዩ አካባቢዎች ባሪያዎችን እንዲያመጡ አንዱ ምክንያት ሆኗል ነው። Other Europeans from the 1630s first the Dutch and then the French and England got involved in the rapid expansion of sugarcane, coffee, tobacco and cotton plantation in Brazil. ስለዚህ ከ1630ዎቹ ጀምሮ በመጀመሪያ ደች ወይም ኔዘርላንድ የምንላት ከዛም በኋላ ፈረንሳይና እንግሊዝ በዚህ በሹገር ኬን፣ በሸንኮራ አገዳ፣ በቡና፣ በትንባሆና በጥጥ ምርቶች በከፍተኛ ሁኔታ መሳተፍ ጀመሩ። እነዚህን በማምረት ማለት ነው። የት አካባቢ ነበር የሚያመርቱት? ብራዚል ውስጥ፣ ደቡብ አሜሪካ፣ ካሪቢያን አይላንድ የምንላቸው በካሪቢያን ደሴቶች እንዲሁም በሳውዘርን ፓርትስ ኦፍ አሜሪካ በሰሜናዊ አሜሪካ ደቡባዊ ክፍል ላይ እነዚህን ፕሮዳክቶች በጣም በሰፊው ማምረት ጀመሩ ነው። ካሪቢያን አይላንድ የምንላቸው እነዚህ በነገራችን ላይ አሁን ላይ እንደነ ባሃማስ፣ እንደ ባርባዶስ፣ ጃማይካ፣ ኩባ የምንላቸው ደሴቶች የሚገኙበት ኤሪያ ነው። ካሪቢያን አይላንድ የምንላቸው ወይም ሴንትራል አሜሪካ ላይ የሚገኙ ቦታዎች ናቸው። ስለዚህ በእነዚህ ኤሪያዎች ላይ እንደነ ደች፣ ፈረንሳይና እንግሊዝ ወይም ኔዘርላንድ፣ ፈረንሳይና እንግሊዝ የምንላቸው ሀገሮች ከ1630ዎቹ ጀምረው የተለያዩ ሹገር ኬን፣ ኮፊ፣ ቶባኮ፣ ኮተን የምንላቸውን ፕላንቴሽኖች በሰፊው በነ ብራዚል፣ ካሪቢያን አይላንድ እና በሳውዘርን ፓርት ኦፍ አሜሪካ በሰፊው ማካሄድ ጀመሩ ነው። In most of the 17th and 18th centuries, the number and the size of plantation were constantly expanding. ስለዚህ በ17ኛው እና በ18ኛው ሴንቸሪ ይሄ ሳይዝ ኦፍ ፕላንቴሽን ወይም ደግሞ የእርሻ መሬታቸው በጣም በሰፊው እየተስፋፋ መጣ ነው፣ ኤክስፓንድ እያደረገ መጣ። This meant that there was an ever greater demand for new slaves. ስለዚህ የሰፊ የእርሻ መሬታቸው ወይ ደግሞ ፕላንቴሽናቸው በጣም በኃይለኛው ኤክስፓንድ እያደረገ ሲመጣ የስሌቭ ዴማንዳቸው ወይም ባሪያዎችን የሚፈልጉበት ፍላጎት የባሪያዎች ፍላጎት በጣም እየጨመረ መጣ ማለት ነው። then the origin of slaves አሁን እንግዲህ በሰፊው የባሪያ ንግድ ወደሚካሄድበት ጊዜ ላይ እንመጣለን ማለት ነው። so why did Europeans choose African for slavery? አፍሪካውያንን እነዚህ አውሮፓውያኖች የአፍሪካ ባሪያዎችን ወይም አፍሪካውያኖችን ለባርነት የሚፈልጓቸው ለምንድን ነበር የሚለውን ፖይንት ያሳየናል ይሄኛው። The plantation owners first used local indigenous Amerindian population. እነዚህ ፕላንቴሽን ኦነሮች እንደነ ከላይ ያየናቸው ማለት ነው የፕላንቴሽን ሰፋፊ ፕላንቴሽን ያላቸው ወይም ባለቤቶቹ በመጀመሪያ ይጠቀሙ የነበሩትን ባሮች እንደ ባርነት ወይም እንደ ባሪያ ይጠቀሙ እንደ ስሌቭ ይጠቀሙ የነበሩት ማንን ነው? ኢንዲጂነስ አሜሪንዲያን ፖፑሌሽን ነው። እነዚህ አሜሪንዲያን የምንላቸው ሬድ ኢንዲያን የምንላቸው በዛው በአሜሪካ አካባቢ ተወላጅ የነበሩ ወይ ደግሞ እዛው አካባቢ የነበሩ ኢንዲጂነስ የሆኑ ህዝቦች ነበሩ። ስለዚህ እነሱ ነበር በዋናነት እንደ ስሌቭ ይጠቀሙ የነበሩት ማለት ነው ኦነሮቹ። But they quickly died of the harsh treatment of their colonizer and unfamiliar European disease. እነዚህ አሜሪንዲያን የምንላቸው ወይ ደግሞ ሬድ ኢንዲያን የምንላቸው ግን በቀላሉ መሞት ጀመሩ። ለምንድን ነው የሚሞቱት? አንደኛ ሃርሽ ትሪትመንት ኦፍ ዘ ኮሎናይዘር ነው። እነዚህ ፕላንቴሽን ኦነሮቹ ወይ ደግሞ ኮሎናይዘሮቹ እነዚህ የሰፋፊ መሬት ባለቤቶቹ ማለት ነው አሰሪዎቻቸው
በጣም መጥፎ በሆነ መንገድ ነበረ ትሪት የሚያደርጓቸው የሚይዟቸው ነው። አንደኛው እሱ በቀላሉ እንዲሞቱ አደረጋቸው። ሁለተኛ አንፋሚሊያር ዩሮፒያን ዲዚዝ ነው። ከተለያዩ አውሮፓ የመጡ የተለያዩ በሽታዎችን መቋቋም አልቻሉም፣ ሬዚስት ማድረግ አልቻሉም። ስለዚህ በቀላሉ እነዚህ አሜሪ ኢንዲያን የምንላቸው ኢንዲጂነስ ፒፕልስ ዳይድ ማድረግ ወይ ደግሞ መሞት ጀመሩ ነው። ባይ ዘ ኤንድ ኦፍ ዘ ፈርስት ሴንቸሪ ኦፍ ዩሮፒያን ኮንታክት 19% or more of the Amerindian population of the Caribbean island had been wiped out. ስለዚህ ይሄ ስሌቮችን ወይ ደግሞ ይሄ የፕላንቴሽናቸው ማስፋፋት በጀመሩበት በመቶ ዓመት ውስጥ ወይ ደግሞ በፈርስት ሴንቸሪ ውስጥ ማለት ነው 90 ከዛ በላይ የሚሆኑ እነዚህ ኢንዲጂኒየስ አሜሪንዲያን ፖፑሌሽኖች ካሪቢያን አካባቢ የነበሩት ማለት ነው ምን አደረጉ? ዊፕድ አውት አደረጉ ወይ ደግሞ ጠፉ፣ ወይ ደግሞ ቁጥራቸው በጣም በኃይለኛው እየቀነሰ መጣ ማለት ነው። አንደኛው ኦልተርኔቲቫቸው እነሱን መጠቀም ነበር፣ አልተሳካም። then the second alternative were criminals and outcasts from Europe who were transported to America in the early 16th century. ሌላኛው ኦልተርኔቲቭ አማራጫቸው እንግዲህ በአውሮፓ ውስጥ የሚገኙ ክሪሚናልስ ወይም ወንጀለኞች እንዲሁም አውትካስት የሚጠሉ ወይ ደግሞ የተገለሉ ሰዎችን ከአውሮፓ ወደ አሜሪካ ትራንስፖርት ማድረግ ነው። በተለይ በ16ኛው ሴንቸሪ መጀመሪያ ላይ ማለት ነው። but their number were limited and they did not long survive attacked by the tropical disease. ስለዚህ እነዚህ አውሮፓ ውስጥ የነበሩ ክሪሚናል ወንጀለኞችና አውትካስት የተገለሉ የሚጠሉ ሰዎችን ከአውሮፓ ወደ አሜሪካ 16ኛው ሴንቸሪ ላይ ትራንስፖርት አድርገው እነሱን እንደ ስሌቭ ወይም የነሱን ሌበር መጠቀም ነበር ፍላጎታቸው። ነገር ግን አንዱ እንቅፋት የሆነባቸው their number were limited፣ ቁጥራቸው በጣም አነስተኛ ነበር። ለሚፈልጉት በጣም ለላርጅ ፕላንቴሽን ወይም ደግሞ በጣም ሰፋፊ እርሻዎቻቸውን በቀላሉ በእነዚህ ሰዎች ብቻ መሸፈን ወይም ደግሞ ማሰራት አይችሉም ነበር፣ ቁጥራቸው አነስተኛ ነበር ነው። and they did not long survive attacked by tropical disease። እነዚህ ከአውሮፓ የሄዱት ክሪሚናል እና አውትካስት የምንላቸው ህዝቦች ወይም ሰዎች በቀላሉ በትሮፒካል ዲዚዝ በተለይ ማላሪያ ወይም የወባ በሽታ በምንለው እዚህ በሀሩር ክልል ውስጥ በተለይ በነሱ አካባቢ በሚኖሩ በሽታዎች በቀላሉ አታክ ሊደረጉና መሞት ጀመሩ ነው። ረጅም ጊዜ መኖር ሰርቫይቭ ማድረግ አልቻሉም። በዚህ በትሮፒካል ዲዚዝ በእንደነ ማላሪያ አይነት በሽታ ወይም በወባ በሽታ በቀላሉ መሞት ጀመሩ ነው። faced with those problems the European colonizer of Central and Southern America turned to Africa for their labor force። ስለዚህ እንደ ሶስተኛው ወይ ደግሞ third alternative ያሰቡት የተጠቀሙት ምንድነው? እነዚህ ከአውሮፓ የወሰዷቸው ክሪሚናል እና አውትካስቶች በቀላሉ መሞት ሲጀምሩ ወይም እንደዚህ አይነት ችግሮች ሲገጥሟቸው አውሮፓውያን እነዚህ የፕላንቴሽን ባለቤቶች ፕላንቴሽን ኦነሮቹ ወይም ኮሎናይዘሮቹ ምን አደረጉ? ወደ አፍሪካ ፊታቸውን አዞሩ ነው። ምን ለማግኘት? ሌበር ፎርስን ለማግኘት ነው። ስሌቮችን ከአፍሪካ ለመግዛት አሰቡ ነው። ቢኮዝ ለምንድን ነው ይሄን ያሰቡት? ቢኮዝ አፍሪካንስ had developed a certain level of immunity to some tropical disease and also they had experience and skills in metalworking, mining and tropical agriculture። ስለዚህ ወደ አፍሪካ ፊታቸውን ያዞሩት ስሌቮችን ከአፍሪካ ወደ አሜሪካ ወደ ሴንትራል ወደ ሳውዝ አሜሪካ ለመውሰድ ያሰቡት እነዚህ የአውሮፓውያን ኮሎናይዘሮች ለምንድን ነው? አፍሪካውያን ምን ነበራቸው? ኢሚዩኒቲያቸው ወይም ደግሞ እነዚህ የትሮፒካል ዲዚስን ወይም የትሮፒካል ዲዚስን የመቋቋም ወይም የመከላከል አቅም ነበራቸው። ስለዚህ በዛ በትሮፒካል ዲዚስ በቀላሉ አይሞቱም ነበር አፍሪካውያን። ስለዚህ አንድ እሱን ወደ አፍሪካ ፊታቸው እንዲያዞሩ ከአፍሪካ ባሪያዎችን እንዲገዙ አደረጋቸው ነው። ሁለተኛው ኤክስፒሪየንስር ነበሩ፣ እንዲሁም ስኪልፉል የሆኑ ሰዎች ነበሩ አፍሪካ ውስጥ በተለይ በብረት ስራ ሜታል ወርኪንግ፣ በማይኒንግ በማዕድን ቁፋሮ፣ እንዲሁም በትሮፒካል አግሪካልቸር ትሮፒካል አካባቢ በሚደረጉ የአግሪካልቸራል አክቲቪቲዎች ኤክስፒሪየንስር ናቸው፣ ስኪልፉል ናቸው ነው። ስለዚህ በጣም ልምድ አላቸው፣ በጣም ስኪልፉል ናቸው በብረት ስራ፣ በማዕድን ቁፋሮ፣ በተለያዩ አግሪካልቸራል ወይም በግብርና ስራዎች በተለይ ትሮፒካል አካባቢ በሚበቅሉ ሰብሎች በዚህ አይነት የግብርና ስራ ላይ ኤክስፒሪየንስር ነበሩ አፍሪካውያኖች ነው። ስለዚህ አውሮፓውያኖች ይሄ ልምድ ስላላቸው በሽታን የመቋቋም አቅማቸው ከፍተኛ ስለሆነ አፍሪካውያን ባሮችን ወይም ስሌቮችን ወደ አሜሪካ ወደ ሳውዘርን አሜሪካ ወደ ሴንትራል አሜሪካ ለመውሰድ አሰቡ ማለት ነው። ወይም ደግሞ እንደዚህ አይነት ሀሳብ መጣላቸው። as a result the first African captive to be taken directly across the Atlantic Ocean and sold into slavery were transported in 1532። ስለዚህ በዚህ ምክንያት ወይም ደግሞ በዚህ ከላይ ባየናቸው ምክንያቶች የመጀመሪያዎቹ ከአፍሪካ ወደ አሜሪካ የተላኩት አትላንቲክ ውቅያኖስን ክሮስ አድርገው ወደ አሜሪካ የተሸጡት ባሮች መቼ ትራንስፖርት ሆኑ ወይም መቼ ወደ አሜሪካ ተጓዙ? 1532 ላይ
በአትላንቲክ ውቅያኖስን ክሮስ አድርገው በቀጥታ ወደ አሜሪካ ተወሰዱ ማለት ነው የመጀመሪያዎቹ ባሮች። Political and commercial elites of Africa were the main agents of slave trade in Africa. ስለዚህ በአፍሪካ ውስጥ ባሪያዎችን በመሸጥ ረገድ ከፍተኛ ድርሻ የነበራቸው አንደኛ ፖለቲካል ኤንድ ኮሜርሻል ኤሊቶች ናቸው። አንደኛ ፖለቲከኞች ናቸው። ሁለተኛ የንግዱ ማህበረሰቦች ወይም ደግሞ ነጋዴዎች ናቸው፣ ኤሊቶች ናቸው። እነዚህ መሪዎች ወይም ሱፔሪየር የሆኑ በፖለቲካው በንግዱ በጣም ታላላቅ የሆኑ የላቁ ሰዎች ወይም መሪዎች ባሪያዎችን ከአፍሪካ ወደ አሜሪካ በመሸጥ ረገድ እንደ ኤጀንት እንደ ወኪል በመሆን ከፍተኛ ስራን የሰሩ ሰዎች ናቸው ማለት ነው ባሪያዎችን በመሸጥ ረገድ። but they rarely sold people from their own society። እነዚህ ኮሜርሻል ኤሊት ወይም ፖለቲካል ኤሊት የምንላቸው ግን ከራሳቸው ማህበረሰብ ወይም ከራሳቸው ጎሳ ባሪያዎችን የመሸጣቸው አጋጣሚ በጣም ሬር ነበር ወይም አነስተኛ ነበር። ከራሳቸው ማህበረሰብ ከራሳቸው ጎሳ አይሸጡም ነበር። ኤክሰፕት አንወንትድ ክሪሚናል ኤንድ አውትካስት። ከራሳቸው ሊሸጡ የሚችሉት እንኳን ምን አይነት ሰዎች ከሆኑ ነው? ክሪሚናል ከሆኑ፣ የማይፈለጉ ወንጀለኞች ከሆኑ፣ ወይ የተገለሉ የተጠሉ አውትካስት ከሆኑ እነሱ ናቸው በባሪያ ወይም ደግሞ በባሪያ ንግድ ውስጥ ይሳተፉና በባርነት ወደ አሜሪካ ይሸጡ የነበሩት ማለት ነው። On the other hand, small societies, the weak states and stateless village communities, the neighbor of large expanding states undoubtedly suffered greatly. ስለዚህ ሌላ እንግዲህ በባርነት ይሸጡ የነበሩት ወይም ባሪያዎች በባርነት መልክ ወደ አሜሪካ ይሸጡ የነበሩት ስሞል ሶሳይቲስ የነበሩት ደግሞ በጣም አነስተኛ የሆኑ ዝቅተኛ የሆኑ ማህበረሰቦች ናቸው። ራሳቸውን ፕሮቴክት ማድረግ መከላከል የማይችሉ በኢኮኖሚው በጣም ዝቅተኛ ደረጃ ላይ የነበሩት ማህበረሰቦች በባርነት መልክ ወደ አሜሪካ ይሸጡ ነበረ። then the weak states and stateless በጣም ፓወርለስ የነበሩ ስቴቶች ወይም ዝቅተኛ የነበሩ ወይም ደካማ የሆነ መንግስት የነበራቸው ስቴትለስ ዜጋ ያልሆኑ በሀገራቸው ውስጥ ዜጋ ያልሆኑ ወይም ስቴትለስ የሆኑ ሰዎች በትናንሽ መንደሮች ውስጥ ይኖሩ የነበሩ ሰዎች and also neighbors of the large expanding state በአቅራቢያቸው የሚገኙ በተለይ ታላላቅ መንግስታት የነበሯቸው አፍሪካ ሀገሮች በአካባቢያቸው የሚገኙ ስሞል ሶሳይቲዎችን እንዲሁ በባርነት መልክ እየወሰዱ ያስገደዱ ይሸጧቸው ነበር። some disappeared altogether, their lands were taken over by other more powerful neighbors። እነዚህ ባሮችን ወደ አሜሪካ ከመሸጥም አልፎ መሬታቸውን ደግሞ ሙሉ በሙሉ ይወስዱባቸው ወይም ደግሞ ይቆጣጠሩባቸው ነበር ፓወርፉል የነበሩት መንግስታቶች ማለት ነው አፍሪካ ውስጥ። so እዚህ ጋር ያለው ማፕ የሚያሳየው እንግዲህ ከአፍሪካ እንዴት ወደ አሜሪካ ወደ ሴንትራል አሜሪካ ወደ ሳውዘርን አሜሪካ ባሪያዎች እንዴት እንደሚሸጡ ነው። መጀመሪያ ከአፍሪካ ተወስደው በአትላንቲክ ኮስታል ላይ ወይም ደግሞ በአትላንቲክ ውቅያኖስ የባህር ዳርቻ ላይ ደግሞ ዌስት አፍሪካ አካባቢ እንደነ ሴኔጋል፣ ሴራሊዮን፣ ስሌቭ ኮስት፣ አንጎላ፣ ኮንጎ በምንላቸው ኤሪያዎች ላይ ምን ያደርጉ ነበር? አንድ ላይ አጠራቅመው በኋላ ላይ ነው ወደ አሜሪካ በመርከብ እንዲጓዙ የሚደረገው ማለት ነው። ከተለያዩ አፍሪካዎች የሚወሰዱት ባሪያዎች በዚህ በአትላንቲክ ውቅያኖስ ዳርቻ ላይ ወይም በዌስት አፍሪካ ኮስት ላይን ላይ ይቀመጡ የሚከማቹ ነበር። ከዛም ወደ አሜሪካ ይላኩ ነበር ባሮች ማለት ነው። thus the forest state of Benin, the highlands of Sierra Leone, Guinea state of Oyo, western Nigeria, Ashanti, Angola and Congo were slave areas of Africa። ስለዚህ እነዚህ ከላይ የጠራናቸው አሁን እንደነ ቤኒን፣ ሴራሊዮን፣ ጊኒ፣ ዌስተርን ናይጄሪያ፣ አሻንቲ፣ አንጎላ፣ ኮንጎ የምንላቸው በአፍሪካ ውስጥ የሚገኙ አካባቢዎች ዋነኛ የስሌቭ ወይም የባሪያ ንግድ የሚካሄድባቸው ወይም ባሪያዎች በደንብ በስፋት የሚሸጡባቸው ኤሪያዎች ወይም አካባቢዎች ናቸው። Generally it varied from one region to another, but all area of western sub-Saharan Africa were seriously affected during the 17th and 18th century። ስለዚህ እነዚህ እነ ቤኒን፣ ሴራሊዮን፣ ጊኒ፣ ዌስተርን ናይጄሪያ፣ አሻንቲ፣ አንጎላ፣ ኮንጎ ስንል እነዚህ በዋናነት የባሪያ ንግድ የሚካሄድባቸው ወይም ባሪያዎችን ይሸጡባቸው የነበሩ አካባቢዎች ናቸው። ግን ሁሉም ተመሳሳይ አልነበሩም። ቫሪ ያደርጉ የሚለያዩ ነበረ። የንግዱ ሁኔታ በሁሉም አካባቢ ተመሳሳይ አልነበረም ነው። but all area of western sub-Saharan Africa were seriously affected during 17th and 18th century። ስለዚህ በ18ኛውና በ17ኛውና በ18ኛው ሴንቸሪ በተለይ ዌስተርን ሰብ ሳሃራን አፍሪካን የምንላቸው በምዕራባዊ ከሳሃራ በታች ባለው አፍሪካዎች ውስጥ ሙሉ በሙሉ ወይም አብዛኞቹ የአፍሪካ ውስጥ የነበሩት ሀገራቶች በዚህ በባሪያ ንግድ ላይ በስፋት ይሳተፉ ነበር ነው።
By the rapid expansion of slave export in 18th century, every part of Atlantic coastal line from Senegal to southern Angola got involved in the human traffic. ስለዚህ ይሄ የባሪያ ንግድ እንግዲህ ወይም ባሪያዎችን ኤክስፖርት የማድረጉ ሂደት በ18ኛው ሴንቸሪ ላይ በተለይ አትላንቲክ ኮስታል ላይን በአትላንቲክ ውቅያኖስ ዳርቻዎች ላይ ባሉት በዌስተርን አፍሪካን ካንትሪዎች ላይ ይሄ ማለት ከሴኔጋል እስከ ደቡባዊ አንጎላ ክፍል ድረስ ያሉት አካባቢዎች በሙሉ ሰዎችን በማንቀሳቀስ ወይም ደግሞ ባሪያዎችን በባሮች እንቅስቃሴ በሂውማን ትራፊኪንግ አክቲቪቲ ላይ በጣም ኢንቮልቭ ያደረጉ የሚሳተፉ ነበር ነው። ይሄ ማለት ከሴኔጋል ጀምሮ እዚህ ካርታው ላይ እንደምታዩት ከሴኔጋል ጀምሮ ሴራሊዮን፣ ስሌቭ ኮስት፣ ኮንጎ እስከ ደቡባዊ አንጎላ ክፍል በዚህ በዌስተርን ኮስት ኦፍ አፍሪካ ወይም ደግሞ አትላንቲክ ኮስት ላይን ላይ የባሪያ ንግድ እንቅስቃሴ በስፋት ይካሄድባቸው ነበሩ በ18ኛው ሴንቸሪ አካባቢ ማለት ነው። The greatest concentration of European trading efforts were along the so-called Gold Coast, the coastline of modern state of Ghana, the Slave Coast, western coast of modern Nigeria, and Angola. ስለዚህ እነዚህ ጎልድ ኮስት፣ ስሌቭ ኮስት እና አንጎላ የምንላቸው አካባቢዎች ባሪያዎች ከተለያዩ አፍሪካ አካባቢዎች ተነስተው ወይም ተሰብስበው የሚከማቹባቸው ቦታዎች ናቸው፣ ወይ ባሪያ ማከማቻ ቦታዎች ናቸው። ወደ አሜሪካ ከመጓዛቸው በፊት ወይ ደግሞ ትራንስፖርት ከመሆናቸው ሺፕድ ከመደረጋቸው በፊት እዚህ አካባቢ ላይ ይከማቹ የሚጠራቀሙ ነበር ነው ባሪያዎቹ ከተለያዩ አፍሪካ አካባቢዎች የሚመጡ ባሪያዎች። ለምሳሌ ጎልድ ኮስት የአሁኗ ጋና ማለት ነው። ስለዚህ በዚህ በአትላንቲክ ውቅያኖስ ዳርቻ ላይ የምትገኝ ሀገር ናት። እዛ አንድ ኮንሰንትሬት የሚያከማቹበት ቦታ ነበር ባሪያዎችን። ሌላኛው የናይጄሪያ ደቡባዊ ክፍል ላይ ያሁኑ ስሌቭ ኮስት የምንለው እዚህ ጋር እንደምታዩት። ሌላው ደግሞ በአንጎላ ወይም በአንጎላ በአትላንቲክ ውቅያኖስ ዳርቻ ላይ ባሪያዎች እንደዚሁ ይከማቹ ነበር ወደ አሜሪካ ከመሄዳቸው በፊት ማለት ነው። የዛሬው ክላሳችን እዚህ ላይ ያበቃ። ኔክስት the nature of slave trade የሚለውን እንቀጥላለን።